ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ታዬ ደንዳ ላይ የቀረቡት 3 ክሶች ለጊዜው ተቋረጡ። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ላይ ቀርበው የነበሩ 3 አዳዲስ ክሶች ለጊዜው ተቋረጡ። ሕገወጥ ጦር መሳሪያ ይዞ በመገኘት እስር የተበየነባቸው አቶ ታዬ መንግስታዊ ስርዓትን በኃይል ለመናድ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስትን ማጣጣልና መስደብ የሚሉ ተደራራቢ ክሶች ቀርበውባቸው ነበር። አቃቤ ሕግ በታዬ ላይ ያቀረባቸው ክሶች ማቋረጡን የታወቀው ትናንት ረቡዕ ሚያዝያ 14 2018 ዓ.ም በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኙበት ሰዓት እንደሆነም አቶ አበራ ንጉሴ ለቢቢሲ ተናግረዋል። በአዳዲሶቹ ክሶች ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበር ያስታወሱት አቶ ታዬ ጠበቃ ከፍተኛ ፍርድ ቤት ያቀረቡት የዋስትና መብት ጥያቄ ውድቅ በማድረግ ይግባኝ መጠየቃቸውን ገልጸዋል። ዋስትናው ይገባናል፣ ዋስትና የሚከለክለን ጉዳይ አይደለም ሲሉ ይግባኝ ማለታቸውን የገለጹት ጠበቃው ሁለተኛ ደግሞ አቶ ታዬ ደንዳ የጨፌ ኦሮሚያ አባል በመሆናቸው ያለመከሰስ መብታቸው ሳይነሳ የቀረበ ክስ ስለሆነ ውድቅ ይደረግ ብለው ለከፍተኛ ፍርድ ቤት ቢያቀርቡም እንዳልተቀበላቸውም አስታውሰዋል። ይህንን ተቃውሞውን ይግባኝ ብለን በክርክር ሂደት ላይ ነበርን ያሉት ጠበቃ አበራ ትናንት ረቡዕ ጠቅላይ ፍርድ ቤት የተገኙት ዳኞቹ የተካሄደውን ክርክር ሰምተው የሰጡትን ውሳኔ ለማዳመጥ እንደነበረም ይናገራሉ። በአጋጣሚ ግን ጠቅላይ አቃቤ ሕግ እየተከራከርንበት ላለው የይግባኝ መዝገብ ምክንያት የሆነው የስር ፍርድ ቤት ክስ እንዲነሳ ስለወሰኑ ክሱ ይቋረጥልን ብለው አቅርበዋል። ችሎቱም የአቃቤ ሕጉን ጥያቄ መነሻ በማድረግ የይግባኝ ክርክሩ ውሳኔ መስማት ሳያስፈልግ ክሱ መቋረጡን አሳውቆ መዝገቡ ተዘግቷል ብለዋል። አቃቤ ሕግ ክሱን እንዲቋረጥለት ሲጠይቅ ያቀረበው ምክንያት ምን እንደሆነ የተጠየቁት ጠበቃ አበራ የተሰጠ ምክንያት እንደሌለ በመግለጽ ለጊዜው ተቋርጧል መባሉን ለፍርድ ቤት መነገራቸውንም ለቢቢሲ አስረድተዋል። ጠበቃው አቃቤ ሕግ ያቋረጠው ለከፍተኛ ፍርድ ቤት ክርክር መነሻ የሆነው በስር ፍርድ ቤት የተመሰረተ ክስ በመሆኑ ከዚያ ቀጥሎ ያሉት የይግባኝም ይሁን ሌሎች ተያያዥ የክርክር ሂደቶች ይቆማሉ ሲሉም የፍርድ ቤት ውሳኔውን አብራርተዋል። ለዚያ ነው እንግዲህ የጠቅላይ ፍርድ ቤት የይግባኝ ሰሚ እየመረመረው ቢቆይም ዋናው የስር ፍርድ ቤቱ ክስ በመቋረጡ ምክንያት የይግባኝ ክርክር ውሳኔ መስጠት ሳያስፈልግ አቋርጠውታል። ክሱ ማቋረጥ የጠቅላይ አቃቤ ሕግ ስልጣን ነው ያሉት ጠበቃው የተቋረጠበት ምክንያትም ጠቀሰም አልተጠቀሰም ክስ ተቋረጠ ማለት ክስ አይንቀሳቀስም ማለት አይደለም ብለዋል። ትናንት በነበረው ቀጠሮ ላይ አቶ ታዬ ደንዳ ቀርበው እንደነበር የተናገሩት ጠበቃው ለምን የኔ ክስ ይቋረጣል የሚል ጥያቄ ማቅረባቸውንም ተናግረዋል። ይግባኝ ባይ እያለ ይግባኝ ባይ ካላቋረጠው አይቋረጥም ተብሎ ስለሚታሰብና ይህንን ስለማያውቁ ነው እንደዚያ በማለት የጠየቁት ያሉት ጠበቃው ሆኖም ግን የዚህ ይግባኝ አቤቱታ እንዲቋረጥ የተደረገው በስር ፍርድ ቤት ክስ ከሳሽ አቃቤ ሕግ ስላቋረጠ መሆኑን ሲገባቸው ቅሬታቸውን አንስተዋል ብለዋል። አቶ ታዬ ሕገወጥ የጦር መሳሪያ ይዞ በመገኘት ባለፈው ታህሳስ ወር ላይ የ7 ዓመት ከ2 ወር እስር ተፈርዶባቸው ነበረ። በዚህ ላይ ይግባኝ ካሉ በኋላ ወደ 4 ዓመት ዝቅ ካለላቸው በኋላ እስር ላይ ሆነው እየተከራከሩ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።